በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 7 በዚህች ቀን የእስክንድርያ ሀገር የሆነ ቅዱስ ጊዮርጊስ በሰማዕትነት አረፈ። የዚህም ቅዱስ አባቱ በእስክንድርያ ሀገር በንግድ ሥራ የሚኖር ነው። ልጅም አልነበረውም። የልዳዊው ቅዱስ ጊዮርጊስን ቤተ ክርስቲያኑ የከበረችበት የበዓሏ መታሰቢያ ኅዳር 7 በደረሰ ጊዜ ልጅን ይሰጠው ዘንድ ወደ እግዚአብሔር እንዲማልድለት ቅዱስ ጊዮርጊስን ለመነው። ጌታችንም ልመናውን ተቀብሎ ይህን ልጅ ሰጠው። ስሙንም በታላቁ ሰማዕት ስም ጊዮርጊስ ብሎ ስም አወጣለት። የዚህም ልጅ እናቱ ለእስክንድርያ አስተዳዳሪ ለአርማኒዎስ እህቱ ናት። ከዚህም በኋላ እናትና አባቱ አረፉ። እርሱም ከእናቱ ወንድም ዘንድ ተቀመጠ። 25 ዓመትም በሆነው ጊዜ በጎ ሥራ የሚሠራ ሆነ። ድሆችን እጅግ ይረዳቸው ይወዳቸውም ነበረ። የሚራራና የሚመጸውትም ሆነ። ወደ ቤተ ክርስቲያን መገስገስንም ይወዳል። ለመኮንን አርማኒዎስም አንዲት ብቻዋን ሴት ልጅ አለችው። ቦታዎችንም በመጎብኘት ደስ ይላት ዘንድ ከባልንጀሮቿ ጋር ወጣች። ወደ ደብረ ቁስቋምም ስትደርስ ጣዕም ባለው ድምፅ በመዘመር ሲያመሰግኑ የተሰበሰቡ መነኮሳትን አገኘቻቸው። ምስጋናቸውና መዝሙራቸውም ወደ ልቧ ገብቶ ተቀረጸ። የአባቷ እህት ልጅ የሆነ ጊዮርጊስንም መነኮሳቱ ስለሚዘምሩት ያስረዳት ዘንድ ጠየቀችው። እርሱም ወደማይጠፋ እረፍትና ተድላ እንደሚያደርሳቸው ትርጓሜውንና ጥቅሙን ሊያስረዳትና ሊያስገነዝባት ጀመረ። ወደ አባቷም አርማኒዎስ በተመለሰች ጊዜ በፊቱ ቁማ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመነች። አባቷም ሊሸነግላት ጀመረ። ልጄ ሆይ ይህን አታድርጊ አላት። ነገሩን ባልተቀበለችውም ጊዜ ራሷን በሰይፍ አስቆረጠ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለች። ከዚህም በኋላ ልጅህን ያሳታት የእህትህ ልጅ ጊዮርጊስ ነው ብለው ለመኮንኑ ነገሩት። እርሱም ሰምቶ ቅዱስ ጊዮርጊስን ይዞ ጽኑ ስቃይን አሰቃየው። ጭካኔውንም አይቶ ወደ ሀገረ ንጽና ሰደደው። በዚያም ጽኑ ስቃይን አሰቃይተው ቅድስት ራሱን በሰይፍ ቆረጡ። የሰማዕትነትንም አክሊል ተቀበለ። በዚያም ሳሙኤል የሚባል ዲያቆን ነበረ። የቅዱስ ጊዮርጊስንም ሥጋ አንስቶ ወደ ሀገረ መኑፍ ወሰደው። የአርማኒዎስም ሚስት ባወቀች ጊዜ መልእክተኞችን ልካ አስመጣችው። ከልጇም ሥጋ ጋር በአንድነት በእስክንድርያ ሀገር አደረገችው። ለእግዚአብሔር ምስጋና ይሁን። እኛንም በሊህ ሰማዕታት ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ለዘላለሙ አድሮ ይኑር አሜን። ሰላም እብል ስቃየከ እጹበ ጊዮርጊስ ዘኮንከ ስመሊቀ ሰማየት ውሁበ መኮንን አብድ ዘያምር ጥበበ በጊዜ ኮንከ ሰማ ወለትምህርተ ክርስቶስ አበ ርእሰ ወለቱ አምተረ ርእስከ ካይበ። በዚህችም ቀን ዳግመኛ ከግብፅ አገር ከፍዩም መንደር አባ ናህሩ በሰማዕትነት አረፈ። ይህም ቅዱስ እግዚአብሔርን እጅግ የሚፈራው ነው። በእስክንድርያ ሀገር የሚሰቃዩ የሰማዕታትንም ዜና በሰማ ጊዜ ክብር ይግባውና ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ ስሙ ሊሞት ወደደ። በራእይም ወደ አንጾኪያ ሀገር ሄደህ በዚያ ትሞት ዘንድ አለህ አለው። ወደዚያ መድረስ እንዴት ይቻለኛል በማለት የሚያስብም ሆነ። ሊሳፈርም መርከብን ፈለገ። በዚያንም ጊዜ እግዚአብሔር መልአኩን ቅዱስ ሚካኤልን ላከለት። በክንፎቹም ተሸክሞ ወደ አንጾኪያ ሀገር አደረሰው። በዲዮቅልጥያኖስም ፊት ቆሞ በእግዚአብሔር ታመነ። ንጉሱም ስሙንና አገሩን ጠየቀው። እርሱም ከግብፅ አገር እንደሆነም አስረዳው። ንጉሱም ቃሉን ሰምቶ ለጣዖታቱ ቢሰዋለት ብዙ ገንዘብንና የግምጃ ልብሶችንም ሊሰጠው ማለለት። እርሱ ግን ቃሉን አልሰማም። ንጉሱም እኔ ታላቅ ስቃይን አሰቃይሃል የሚል ቃልን ደግሞ ተናገረው። ከስቃይም የተነሳም አልፈራም፣ ትእዛዙንም አልሰማም። ከዚህም በኋላ ቅዱስ ናህሩን በብዙ አይነት ስቃይ እንዲያሰቃዩት ንጉሱ አዘዘ። አንድ ጊዜ ለአንበሶ ይጣሉት፣ አልነኩትም። አንድ ጊዜም ከእሳት ጨመሩት፣ አልተቃጠለም። ሌላ ጊዜም በወጭት ቀቀሉት። ከማሰቃየትም በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ ንጉሱ አዘዘ።
ይህ አባ ናህሮም በግብፅ አገር በሰማዕትነት ስለሞቱ ስለ አንጾኪያ ሰማዕታት ፈንታ በአንጾኪያ አገር በሰማዕትነት አረፈ። እግዚአብሔርም ምስጋና ይሁን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ሰላም ለብህሲ ፍንው በክንፈ ሚካኤል አውደ ዲዮቅልጥያኖስ እልው ለዝ ሰማዕት አባ ናህርው ጤገ ስነ አውዮቶ ዛፍልህዎ ባህው ወይነ ከይዎ አናብስ ዘበድ። በዚችም ቀን ከገምኑድ አውራጃ የሀገረ ተመ ኤጲስቆጶስ የአባ ሚናስ የእረፍቱ መታሰቢያ ሆነ። የዚህም ቅዱስ ወላጆቹ ደጎች፣ እግዚአብሔርን የሚፈሩ ዜናቸውም በቅዱሳን አባቶች ዘንድ እስከተሰማ ድረስ በጾማቸው፣ በጸሎታቸው፣ በገርል በመጸመዳቸውም የመነኮሳትን ሥራ የሚሰሩ ናቸው። እነርሱም ያለ ፈቃዱ ልጃቸውን ሚስትን አጋቡት። ሙሽራይቱም ወዳለችበት የጫጉላ ቤት ገባ። ድንግልናቸውንም ሳያጠፉ ሥጋቸውን በንጽሕና ይጠብቁ ዘንድ ከእርሷ ጋር ተስማሙ። ሁለቱም በበጎ ተጋድሎ እየተጋደሉ በአንድነትም ኖሩ። ከዚህም በኋላ ቅዱስ ሚናስ የምንኩስና ልብስ ሊለብስ ወዶ ሚስቱን እንዲህ አላት፣ በዓለም እያለን የምንኩስና ሥራ ልንሰራ ለእኛ አግባብ አይደለም። እነርሱ ከልብሳቸው ውስጥ ማቅ በመልበስ በእግዚአብሔር መንፈስ የተደረሱ መጻሕፍትንም በማንበብና ለጸሎት በመትጋትም ሌሊቱን ሁሉ ይቆሙ ነበርና ከዚህም በኋላ ሰላምታ ሰጥታ ሸኘችው፣ አሰናበተችውም። እርሱም ወደ አባ አንጦኒዎስ ገዳም ሄደ፣ ከወላጆቹ ሊርቅ ወዷልና። እነርሱ ወደ ሚስቱ ይመልሱት ዘንድ በንጉሥ ትእዛዝም በቦታ ሁሉ እየፈለጉት ነበርና እግዚአብሔር ሰውሮታልና ከቶ አላገኙትም። በዚያም ገዳም በገድል ተጠምዶ ብዙ ጊዜ ኖረ። በእስክንድሪያም ሊቀ ጳጳሳት የሆነው አባ ሚካኤል ከእርሱ ጋር በምንኩስና ነበር። ከዚህም በኋላ ሁለቱ ብሩሃን ከዋክብት አባ አብርሃምና አባ ጋርጊ በነበሩበት ወራት ከነበረበት ወጥቶ ወደ አስቄስ ገዳም ሄደ። ይህ ቅዱስ አባ ሚናስም ተወዳጅ ልጅን ሆናቸው። ከእርሳቸውም ዘንድ በበዓታቸው የሚኖርና የሚያገለግላቸው ሆነ። የምንኩስናንም ሥራ ጨመረ። ከእርሳቸውም ትምህርታቸውን፣ ተጋድሏቸውን በመማርም ከብዙዎች ተጋድሎውና በአምልኮቱ ከፍ ከፍ አለ። አባ አብርሃምና አባ ጋርጊ ሌሎችም አባቶች ከእርሱ ተጋድሎ የተነሳ የሚያደንቁ ነበር። ሰይጣን ግን በእርሱ ቀንቶ በታላቅ አመታት እግሮቹን መታው። 2 ወርም በምድር ላይ ወድቆ ኖረ። ከዚህም በኋላ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያለ ጥፋት በጤና አስነሳው። ከዚህም በኋላ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ኤጲስቆጶስ ሲሆን ዘንድ መርጦ ጠራው። የሊቀ ጳጳሳቱም መልእክተኞች ወደ እርሱ መጡ። ከመነኮሳትም የሚለይ በመሆኑ ታላቅ ሐዘንን አዘነ። ቅዱሳን አባቶችም ይህ ሥራ ከእግዚአብሔር ነው፣ አትዘንም አሉት። እርሱም ለእግዚአብሔር ትእዛዝ ራሱን ዝቅ አድርጎ ከሊቀ ጳጳሱ መልእክተኞች ጋር አብሮ ሄደ። ሊቀ ጳጳሱም ተመይ በሚባል አገር ላይ ኤጲስቆጶስነት ሾመው። ሀብተ ፈውስም ተሰጥቶት በሽተኞችን የሚፈውሳቸው ሆነ። በሽታ ያለባቸውም ሁሉ ወደ እርሱ ይመጣሉ። እርሱም ክብር ይግባውና ወደ እግዚአብሔር በመጸለይ ይፈውሳቸዋል። ሁለተኛም የተሰወረውን የማወቅ ሀብተ ጸጋ እግዚአብሔር ሰጠው። በሰው ልቡና የታሰበውንም የሚያውቅ ሆነ። ኤጲስቆጶሳቱም ሁሉ ከየሀገሮቻቸው በመምጣት ራሳቸውን ዝቅ አድርገው የሚታዘዙለትና ትምህርቱንም የሚቀበሉ ሆኑ። አሕዛብም ሁሉ ትምህርቱን ይሰሙ ዘንድ ይመጡ ነበር። እርሱም ለ4ቱ ሊቃነ ጳጳሳት አባት ሆነ። በሚሾሙ ጊዜ እጁን በላያቸው ጭኗልና። እሊህም በእስክንድርያ አገር ሊቃነ ጳጳሳት የሆኑ እለእስክንድሮስ፣ ቆዝሞስ፣ ቴዎድሮስና ሚካኤል ናቸው። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከዚህ ከኃላፊው ዓለም ሊለየውን በፈቀደ ጊዜ የሚለይበትን ቀን በመንፈስ ቅዱስ አውቆ በሀገረ ስብከቱ ያሉትን ሕዝቡን ሁሉ ልኮ አስመጣቸው። በቀናች ሃይማኖትም እንዲጸኑ የከበረ የወንጌልንም ትእዛዝ እንዲጠብቁ አዘዛቸው። ከዚህም በኋላ ለእውነተኛው ጠባቂያቸው ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ሰጣቸውና ከዚህ ከኃላፊው ዓለም ተለይቶ ወደ ወደደው ክርስቶስ ሄደ። ሕዝቡም አለቀሱለት። ቸር ጠባቂያቸውም ከእርሳቸው በመለየቱ እጅግ አዘኑ። እንደሚገባም ገንዘው እርሱ ራሱ ባዘዛቸው ቦታ አኖሩት።
ለእግዚአብሔርም ምስጋና ይሁን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ ሚናስ ሩይ ኤጲስቆጶስ ዘአገረ ተመይ በእንተ ዛንጻሂከ ስጋከ ወልቡናከ እምጌጋይ ከመታይምር ኩሎ ውስተ ልበሰብ ዘይትሄለይ መጽሔት አእምሮ ነሳይከ እምልዑል ሰማይ። በዘችም ቀን የልዳ አገር የሆነ የሰማዕታት አለቃ የታላቁ መስተጋደል የቅዱስ ጊዮርጊስ ቤተ ክርስቲያን የከበረችበት ነው። ዳግመኛም ጌታችን በውስጧ ላደረገው ድንቅ ተአምር መታሰቢያ ሆነ። ይህም እንዲህ ነው። በውስጧ ድንቆይ ተአምራት እንደሚሰሩ ከሃዲ ዲዮቅልጥያኖስ በሰማ ጊዜ ሊያፈርሳት አሰበ። ስሙ አውሄዮስ የሚባለውንም መኮንን ከብዙ ሰራዊት ጋር ላከው። ያም መኮንን በደረሰ ጊዜ የቅዱስ ጊዮርጊስ ስዕል ወዳለበት አዳራሽ በትዕቢት ሆኖ ገባ። በስዕሉም ፊት በብርጭቆ መቅረዝ መብራት ነበረ። በቤተ ክርስቲያኒቱና በቅዱስ ጊዮርጊስ ላይ እየዘበተ በእጁ በያዘው በትር የመብራቱን መቅረዝ መትቶ ሰበረው። የመቅረዙም ስባሪ ወደ ከሃዲው ራስ ደርሶ መታው። ራሱንም ታመመ። ፍርሃትና እንቅጥቅጥም መጣበት። ወድቆም ተዘረረ። ባልንጀሮቹም ወደ አገሩ ሊወስዱት ተሸከሙት። በክፉ አሟሟትም ተጎሳቅሎ ሞተ። ወስደውም ከባህር ጣሉት። ወገኖቹም ወደ ሀገራቸው አፍረው ተመለሱ። ከሃዲ ዲዮቅልጥያኖስም ይህን በሰማ ጊዜ እጅግ ተቆጣ። በልዳ ሀገር ያለች የቅዱስ ጊዮርጊስን ቤተ ክርስቲያን ያፈርሳት ዘንድም ራሱ ተነስቶ ሄደ። በዚያንም ጊዜ ከእግዚአብሔር የታዘዘ መልአክ መታው። 7 ዓመት ያህልም ዓይኖቹ ታውረው አእምሮውንም አጥቶ ቁራሽ እንጀራም እየለመነ ኑሮ ሞተ። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም የቤተ መንግሥቱን ሰዎች አስነሳበት። እርሱንም አስወግደው ጻድቅ ሰው ቆስጠንጢኖስን በእግዚአብሔር ፈቃድ አነገሱት። እርሱም በአዋጅ የጣዖታትን ቤቶች ዘግቶ አብያተ ክርስቲያናትን ከፈተ። ለክርስቲያን ወገኖችም በሁሉ ዓለም ተድላ ደስታ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ጊዮርጊስ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለዛራ የትምህርቶ በልዳ ሀገር በጊዜ ቀደሱ ቤቶ ጊዮርጊስ መዋይ ቃለ ጽራዬ በእያስቶ ከመሳብ ጸረ ነፍሴ ይመጥወኒ ቅናቶ ወለደርብዮቱ ፍጹመ ስሁለ ኩናቶ። በዚህችም ቀን ቅዱሳን ዘኖቢስና እናቱ ዘኖቢያ በሰማዕትነት አረፉ። እሊህም ቅዱሳን ተበይስ ከምትባል አገር ከታላላቆቿ ናቸው። እነርሱ ክርስቲያን እንደሆኑ በንጉሥ ዘንድም ወነጀሏቸው። ንጉሡም ወደ እርሷ እንዲያቀርቧቸው አዘዘና ሲቀርቡ እንዲህ አላቸው። የምትጠበቁት ከምንድን ነው? አገራችሁስ ወዴት ነው? እነርሱም እንዲህ ብለው መለሱለት። እኛ ጣዖታትን ከማምለክ እንጠበቃለን። እምነታችንም በክርስቶስ ነው። አገራችንም ተበይስ ይባላል። መኮንኑም ለአማልክት ሰዉ አላቸው። ቅዱሳኑም እኛ ለኢየሱስ ክርስቶስ እንሰዋለን እንጂ ለጣዖታት አንሰዋም አሉት። መኮንኑም ተቆጣ። ልብሳቸውንም ገፈው በራሳቸው ጠጉር ሰቅለው ደበደቧቸው። ወደ እግዚአብሔርም ጸለዩ። በዚያንም ጊዜ በማሰሪያ ተፈታች። የብርሃንንም ልብሶች ለብሰው ሕዝቡ አዩአቸው። መኮንኑም ወንበሩን ተሸክሞ በኋላቸው ሲከተል ነበር። ሕዝቡም ይህን ባዩ ጊዜ እንዲህ እያሉ ጮሆ አመሰገኑ። ልዩ ጽኑ ምስጉን አሸናፊ እግዚአብሔር የጌትነት ክብር በሰማይና በምድር የመላ የክርስቲያን አምላክ ኢየሱስ ክርስቶስ ኃይልህ ታላቅ ነው። ከዚህም በኋላ መኮንኑ ተቆጥቶ እርስ በርሳቸው እንዲተያዩ አድርገው በሁለት መስቀሎች እንዲሰቅሏቸው አዘዘ። ያን ጊዜም ደመና መጥቶ ጋረዳቸው። በማግስቱም የእግዚአብሔርን ቃል ሲያስተምሩ መኮንኑ አገኛቸው። ሕዝቡም አይተው እኛ በክርስቲያኖች አምላክ እናምናለን፣ እርሱ ታላቅ ነውና እያሉ በአንድ ቃል ጮኹ። ሁለተኛም እንዲህ ብሎ አዘዘ። 2 ወንበሮችን እንዲሰሩ በውስጣቸውም ብረቶች እንዲተክሉ እሊህንም ቅዱሳን በላዩ አስተኝተው ከእሳት ምድጃ ውስጥ እንዲጨምሯቸው አዘዘ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም አዳናቸው። በእነዚያ ወንበሮችም ላይ ተቀምጠው ሕዝቡን ሲያስተምሩ አገኟቸው።
መኮንኑም ባየ ጊዜ ቁጣን ተመላ። ቁመቱና ጎኑ 20 ክንድ የሆነ ጉድጓድንም ቆፍረው እሳትን እንዲያነዱበትና በውስጡ እንዲጨምሯቸውም አዘዘ። ወደ እግዚአብሔርም በጸለዩ ጊዜ ያ እሳት ጠፋ። ጉድጓዱም እንደተሸለመ ቤት ሆነላቸው። መኮንኑም የውሽባ ቤት ጠባቂውን ጠርቶ እሳትን እንዲያነድ አዘዘው። ቅዱሳኑንም ከውስጡ እንዲጨምሯቸው እግዚአብሔርም በጸለዩ ጊዜ የውሽባ ቤቱ ውሃ ሆነ። መኮንኑም ውሃ የተመላበትን ጋን ተሸክሞ ነበር። ይህንንም ድንቅ ሥራ ሕዝቡ ባዩ ጊዜ እግዚአብሔር በቅዱሳኑ ላይ በሚሠራው ሥራ የተደነቀ ነው እያሉ እግዚአብሔርን አመሰገኑት። መኮንኑም ምን እንደሚያደርጋቸው በተቸገረ ጊዜ እንዲገድሏቸውና እስከ ነገ ድረስም በድናቸውን ጠብቀው በእሳት እንዲያቃጥሏቸው በንፋስም ውስጥ እንዲበትኗቸው አዘዘም። በገደሏቸውን ጊዜ ነጎድጓደ መብረቅ፣ ንጹጽታና ዝናም ሆነ። በዚያ ንጹጽታም ብዙዎች 54 ያህል ሰዎችም ሞቱ። በሌሊትም ምዕመናን መጥተው በስውር ስጋቸውን ወስደው ቀበሯቸው። በማግስቱም መኮንኑ በድናቸውን በፈለገ ጊዜ የሆነውን ሁሉ ተአምር ነገሩት። ያም መኮንን አደነቀ። በጌታችንም አምኖ ክርስቲያን ሆነ። ለእግዚአብሔርም ምስጋና ይሁን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለዘኖቢያ ወለዘኖቢስ በኩራ እለተወክፋ ምንዳቤ ወታገሱ መከራ አመ በእሳት ፈቀደ ለነፍሶሙ ያጼራ መኮንነ ሀገር አስተራየ ማይከለ ብዙሃን አራ አቃቤ ብለኔ ከዊኖ እንዘይጸውር ኮራ ሰላም እብል ሰማይታተ ብዙሃነ ምስለ ዘቢኖ ዘኖቢያ ዘአሳፈሩ ሰይጣነ ፈጺሞሙ ስማ በጊዜ ለብሱ ግዛነ ሶበነ ጎድጓድ መብረቅ ኮነ ምስለ አራሁ መኮንን አምነ። በዘችም ቀን ቅዱሳን ሐዲስ መርቆሬዎስና ወንድሙ ዮሐንስ በሰማዕትነት አረፉ። እሊህም ቅዱሳን እግዚአብሔርን ለሚፈሩና ለሚያመልኩ ክርስቲያኖች ሰዎች ልጆች ናቸው። የታላቁም ስም መናሂ ነበር። የምንኩስና ልብስ በለበሰ ጊዜ መርቆሬዎስ ብለው ሰየሙት። የታናሹም ዘም አቡ ፈረጅ ነበር። እርሱንም በሚመነኩስ ጊዜ ዮሐንስ ብለው ሰየሙት። ባደጉም ጊዜ ወደ ሊቀ ሰራዊት ቅዱስ ቴዎድሮስ ገዳም ሄዱ። በዚያም እግዚአብሔርን ለሚያገለግል አረጋዊ ጻድቅ ሰው የሚታዘዙ ሆነው ኖሩ። ለገዳሙ በሚያሻውም ሥራ መነኮሳቱንም በማገልገል የክረምቱን ቅዝቃዜና የበጋ ቃጠሎ ታግሰው የምድሩን ፍሬዎች የሚሰበስቡና ወደዚያች ገዳም የሚያመጡ ሆኑ። ለራሳቸው ግን በዓለም ውስጥ ምንም ምን ጥሪትን አላደረጉም። ዳግመኛም በዓለም ውስጥ ጣዕም ካላቸው ከመብል፣ ከመጠጥ፣ ከእንቅልፍ የራቁ ናቸው። በየ2ና በየ3 ቀንም ይጾማሉ። ዳግመኛም በቅብጢና በአረብ ቋንቋ ጽሕፈት ተማሩ። የምንኩስናንም ሕግና ሥርዓትን ፈጸሙ። በአንዲት ቀንም በአንድነት እያሉ ከእግዚአብሔር የታዘዘ መልአክ ወደ እነርሳቸው መጥቶ እነርሱ ወደ ምስክርነት አደባባይ እንደሚደርሱ ነገራቸው። ያን ጊዜም ደስ አላቸው፣ በመንፈስ ቅዱስም በረቱ። ተነስተውም በችኮላ ተጉዘው ወደ አገራቸው ደረሱ። የአገራቸውም ሰዎች በአገረ ገዢ ዘንድ ወነጀሏቸው። እርሱም ስለ ብህንሳው ገዢ አሳልፎ ሰጣቸው። እርሱም በውኑ እናንተ ጣዖትን የምታመልኩ ናችሁን ብሎ ጠየቃቸው። ቅዱሳኑ ግን ይህ በእኛ የሚነገር አይደለም፣ እኛ በግልጥ ክርስቲያን ይሆን የረከሱ ጣዖታትንም የማናመልክ ነንና እውነተኛውን አምላካችን ጌታችንን ኢየሱስ ክርስቶስን እናመልከዋለን እንጂ አሉት። መኮንኑም ይህን በሰማ ጊዜ ቁጣን ተመላ። በአንገቶቻቸውም ሰንሰለት አስገብተው ከተማውን ሁሉ አዙረው ከዚያ በኋላ በወህኒ ቤት እንዲያስሯቸው አዘዘ። በዚያም ሳሉ የእግዚአብሔር መልአክ ብዙ ጊዜ የሚጎበኛቸው ሆነ። ከ5 ወር በኋላ መኮንኑ ከእስር ቤት አውጥቶ በፊቱ አቆማቸውና ሃይማኖታችሁን ተዉ አላቸው። አይሆንም ባሉትም ጊዜ ስጋችሁን በእሳት አቃጥላለሁ ብሎ አስፈራራቸው። እነርሱ ግን ምንም አልፈሩትም። የልባቸውንም ጥንክርና አይቶ ወደ ወህኒ ቤት መለሳቸው። ከብዙ ወራትም በኋላ ሌላ መኮንን መጣ። እርሱም ሊያድናቸውና ሊተዋቸው ወደደ። የአገር ሰዎች ግን ተቃወሙት። እሊህን ካልገደልካቸው በንጉሥ ዘንድ እንከስሃለንም አሉት። ያን ጊዜም ሊያስፈራራቸው እሳትን ያነዱ ዘንድ አዘዘ። እነርሱ ግን ወደ እሳቱ ለመግባት ተደፋፈሩ። ዳግመኛም ራርቶላቸው ወደ ወህኒ ቤት መለሳቸው። ሁለተኛም አምጥተው በተሳሉ ሰይፎች ያስፈራሯቸው ዘንድ አዘዘ።
የሊህን ቅዱሳን ልብ ግን አልደከመም፣ ቃላቸውም አልተለወጠም። ከዚህም በኋላ ሕዝቡን ከመፍራት የተነሳ ራሶቻቸውን በሰይፍ ይቆርጡ ዘንድ አዘዘ። በመጀመሪያም የዮሐንስን ራስ ቆረጠ። ያን ጊዜም ራሱ ከስጋው ላይ ዘለለች። ከእርሷም እንደ ደስታ ቃል ያለ የሰሙ ሁሉ እስኪያደንቁ ድረስ ታላቅ ድምፅ ወጣ። ዳግመኛም የቅዱስ መርቆሬዎስን ራስ ቆረጡ። ስጋቸውንም ከእሳት ውስጥ ጨመሩ። በዚያንም ጊዜ እሳቱ ጠፋ። ስጋቸውንም ልብሳቸውንም አልነካም። መኮንኑም ባየ ጊዜ ክርስቲያኖች እንዳይሰርቋቸው ጠብቁ ብሎ አዘዘ። በማግስቱም የአዘቅት ውሃ ባገኙ ጊዜ ከውስጧ ጨመሯቸው። ከዚህም በኋላ ከእርሳቸው ብዙዎች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በሰማዕታቱ ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለመርቆሬዎ ዘተጋደለ ፈድፋደ ወለ ዮሐንስ ምስሌሁ ለአሮተ ስቃ ዘተጸምደ አመወረውዎሙ ሃራ ድህረ መተሩ ክሳደ እሳት ውዑይ በድኖሙ እያንደደ እስመረከብዎሙ ድሁናነ እምከዊና አመደ ሰላም እብል ክሌተ አስካለ ማረገወን ዘባጸደ መሬት በቆለ አንከሩ ጉባኤ ዘክሌዎሙ ኃይለ ድህረ ተመትረ ሰሚኦሙ ርእሰ ዮሐንስ ቃለ ወምርእሰ መርቆሬዎስ ነጺሮሙ በክሳዱ ስቁለ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 8 በዚህች ቀን ሥጋ የሌላቸው የአርባዕቱ እንስሳ በዓላቸው ሆነ። በዚህችም ቀን ከአለቆች ለአንዱ ለመላእክት አለቃ አፍኒን የበዓሉ መታሰቢያ ሆነ። በዚህችም ቀን የሊቀ ጳጳሳት ዮሐንስ መታሰቢያው ነው። በዚህችም ቀን የአረማዊ መኮንን ልጅ የነበረ አባ ቅፍርንያ አረፈ። በዚህችም ዕለት የሰማዕት ኤስድሮስ ማኅበር የሆኑ 182ቱ መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት ረድኤትና በረከቷ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጻድቃ መለት ውክበ ምላቡ ብሁላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት